የበርካታ ዓለም አቀፍና አህጉራዊ ተቋማት መቀመጫ የሆነችው አዲስ አበባ በስፋት እየተከናወኑ ባሉ ሁሉን አቀፍ የልማት ስራዎች ለጉብኝትና ለኮንፈረንስ ቱሪዝም የስበት ማዕከል የሆነች መጥታለች። የአፍሪካ ህብረት መቀመጫና የአፍሪካ መዲና የሆነችው አዲስ አበባ ከምታስተናግዳቸው ታላላቅ ጉባኤዎች መካከል የአፍሪካ ህብረት የመሪዎች ጉባኤ ዋነኛው ነው። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በየካቲት 7 እና 8 ቀን 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። ይህንን ጉባኤ በስኬት ለማስተናገድ የተለያዩ ባለድርሻ አካላትና አገልግሎት ሰጪዎች በየዘርፉ ዝግጅቶችን እያደረጉ ይገኛሉ። ከአገልግሎት ሰጪ ተቋማት መካከል ሆቴሎች ተጠቃሽ ናቸው። የመዲናዋ ሆቴሎች የኢትዮጵያን የእንግዳ ተቀባይነት ባህል በመላበስ ዘመኑን የዋጀ አገልግሎት መስጠትን ተቀዳሚ ተግባራቸው አድርገው እንግዶችን በመጠባበቅ ላይ ናቸው። ከዚህ በፊት ባስተናገድናቸው የዓለም አቀፍና ሀገር አቀፍ ኢቨንቶች እንዳሳየን ሁሉ ለአፍሪካ ህብረትም ራሱን የቻለ አፍሪካ ህብረትን ያማከለ ዝግጅት እያደረግን እንገኛለን። ከነዚህ መካከል የሰራተኛ ሪፍሬሽመንት ትሬኒንጎችን ከመስጠት የግብአቶችን አቅርቦቶች በትክክለኛና በበቂ ሁኔታ በጥራት እንዲኖር ከአቅራቢዎች ጋር ዝግጅት በማድረግ የራሳችንን አስተዋጽኦ የራሳችንን ዝግጅት እያደረግን እንገኛለን። እኛ ኢትዮጵያኖች የምንታወቀው ያው በመስተንግዶ በእንግዳ አቀባበላችን ነውና በተለይ በዚህ ወቅት ላይ በተቻለ አቅም የሰለጠኑ ሰራተኞችንና በጣም ጥሩ የሆነ ሰርቪስ መስተንግዶ ሰርቪስ ካልቸር የምንለው ማለት ነው። እሱን አስመልክተን እንግዶቻችን በሚመጡበት ሰዓት ወደ ሆቴሎቻችን በኢትዮጵያዊው ባህል አቀራረብ የኛን ባህል በሚገልጽ መልኩ ያው ለመቀበልና ለማስተናገድ ያው ተዘጋጅተናል ማለት ነው። የአፍሪካ ህብረት የመሪዎች ጉባኤ ዘርፈ ብዙ ትሩፋቶችን ይዞ የሚመጣ ስለሆነ በተለይም በሆቴልና መሰል አገልግሎት ዘርፍ ለተሰማሩ አልሚዎች ብርታት ሆኗል። በዘርፉ የተሰማሩ አልሚዎች አገልግሎታቸውን ከማዘመን ጀምሮ ለእንግዶቻቸው ምቹና ቆይታቸውን ማራዘም የሚያስችል የአገልግሎት አሰጣጥ ስርዓት መዘርጋታቸው ተመራጭ እያደረጋቸው መጥቷል። እኛም 5 ስታር ሆቴል ከመሆናችን አንፃር ገስት ሳቲስፋክሽን ላይ በደንብ እንሰራለን። ሰርቪስ ኳሊቲ ላይ እጅግ በጣም አብዝተን እንሰራለን። እያንዳንዱ ቲም ሜምበር ትሬንድ ነው እንዲሁም የምንፈልገው በየጊዜው ተደጋጋሚ ሆኖ ኮርሶች ትሬኒንጎች ይወስዳል። ፊዚካል ፕላስ ኦንላይን ኮርሶችን በዛ መሰረት የተሻለ ሰርቪስ ስታንዳርድ ሴት አድርገን አገልግሎት እንሰጣለን። እንግዳው ከኤርፖርት ገና ሲመጣ ጀምሮ በስም ተቀብለን እዚህ አስገብተን ከገባው በኋላ ከሪሴፕሽን እስከ ቼክ አውት ድረስ ባለው ፕሮሰስ ውስጥ የተለየ ሰርቪሶችን መስጠት ዩኒክ ያደርጋል። እኛም እሱ ላይ በደንብ እንሰራበታለን። እንግዶች ወደዚህ ሀገር በሚመጡበት ጊዜ አንደኛ የመኝታ አገልግሎታቸው ላይ ከፍተኛ የዋጋ መናር ነበረ ከዚህ በፊትና አሁን ስለመጡ በሚል ዋጋ መጨመር ሳይሆን አቨሬጅ ፕራይስ ሆቴሎች ሴት አድርገን እንድንሸጥ ንግግር ተደርጓል። እንግዶች ነገም እንዲመለሱ የተጋነነ የዋጋ ጭማሪ እንዳይደረግ በተቻለ አቅም በክፍል በመኝታቸው ንጹህ ብርድ ልብስ፣ ንጹህ አንሶላ፣ ኤቭሪቲንግ አሚኒቲያቸው ሩም ውስጥ ያለው ነገር በደንብ የተሟላ እና ንጹህ ሆኖ በቁርስ አገልግሎትም ይሁን በራት በምሳ ደረጃውን በጠበቀ መልኩ እንዲዘጋጅና ሽኝቱም መተውን በሚሄዱበት ጊዜ ሞቅ ያለ ሽኝት አድርገን ነገም ተመልሰው የሚመጡበት ሁኔታ ለማዘጋጀት የተለያዩ ስብሰባዎች ተደርገዋል። በተለይ ከዋጋ መጋነን ጋር የተደረጉ ሁኔታዎች ዳግመኛ እንዳይደረጉ ሆቴሎች መደበኛ ዋጋቸውን ለመስጠት ያው ስምምነት ላይ ተደርሷል።
ባህላችንን ሊያሳዩ ይችላሉ ብለን ያሰብናቸውን የቡና ሴሬሞኒን እና ካልቸራል የሆኑ አልባሳትን በዲስፕሌይ መልክ በማስቀመጥ ሆቴሉ ውስጥ እና የተለመደውን የኢትዮጵያዊ እንግዳ አቀባበልና እንግዳ መስተንግዶ ድርጊቶችን ከሰራተኞች ጋር በመመካከር ስልጠናዎችን በመስጠት እያደረግን እንገኛለን። ከዚህም ባለፈ የእንግዶቻችንን ፍላጎት ቀረብ ብለን በመጠየቅ ማየት የሚፈልጓቸውን ሳይቶች የራሳቸው ሪከርድ ካላቸው እኛም ጋይድ በማድረግ የተለየ ዝግጅት አድርገናል ማለት ይቻላል። የህብረቱ ጉባኤ ለከተማችን ድምቀት ከመሆን ባለፈ ለሀገር የኢኮኖሚና ለቱሪዝም ዘርፈ ብዙ እድገት ትልቅ ጸጋ ይዞ ይመጣል። ሆቴሎች የኢትዮጵያን ባህልና እሴት በጠበቀ መልኩ አገልግሎት ከመስጠት ባለፈ የእንግዶች የመጀመሪያ መዳረሻ በመሆናቸው የሀገራቸውን የህዝብ ግንኙነት ስራን በአግባቡ በመስራት የድርሻቸውን ሊወጡ ይገባል። ከኤርፖርት ገና የሚመጣ እንግዳ ኢትዮጵያ ምንድነች የሚለውን እንኳን ሳያውቅ በፊት የሚያገኘው የሆቴል ባለሙያዎችን ነው። ልክ ከኢሚግሬሽን ኦፊስ እንደወጣ እኛንን የምንቀበለው። ስለዚህ በሻትል ይዘን እስከ ሆቴል ስናመጣ የማስጎብኘት ፕሮሰስ ውስጥ የማሳየት የገጽታ ግንባታ ስራዎችን መስራት በጣም ይፈልጋል። ምንድነው ሀገሪቱ ላይ እየተከናወነ ያለው ጥሩ ነገሮችን የሚያሳዩ ገጽታ ግንባታዎችን የሚያሳይ እንቅስቃሴዎች እንሰራለን። 2 ቴሌቪዥኖች አሉን ኢን ዘ ሎቢ። አንደኛው ስለ ብራንዳችን ሲያሳይ፣ ስለ ሆቴሉ ሲያሳይ፣ አንደኛውን ደግሞ በዋናነት በተለይ በእንደዚህ አይነት ወቅቶች የምንጠቀመው ሀገራችን ውስጥ እየተደረጉ ያሉ ትላልቅ እንቅስቃሴዎች ምን ይመስላሉ የሚለው ነው። በተለይ አሁን ላይ በአዲስ አበባ ላይ ያሉ ትላልቅ የኢንፍራስትራክቸር ስራዎችን፣ የቱሪዝም መዳረሻዎችን የሚያሳዩ ነገሮችን እናደርጋለን። ከዛም አትራክትድ የሆኑ ሰዎች ወደዛ ቦታዎች እንዲሄዱ ፑሽ እናደርጋለን። አዲስ አበባ እንደምናውቀው ከዚህ በቀደም ባልነበረ መልኩ በከፍተኛ ደረጃ እያደገችም እየተለወጠችም የመጣች ከተማ ነች። ብዙ የቱሪስት መዳረሻ ቦታዎችም እየተፈጠሩ ነው ያሉትና እኛ ሆቴላችን የራሳችን ሻትል ሰርቪስ አዘጋጅተን አንዳንድ መዳረሻ አንዳንድ የተሰሩ ቦታዎችን ሙዚየሞችንም አዳዲስ ፓርኮችንም ለማሳየት ፕሮግራም ይዘናል። ከተማ መስተዳድር እንደዚሁም በባህልና ቱሪዝም የሚሰጡ የተለያዩ ስልጠናዎች፣ ሴሚናሮች ይህንን የተመለከተ እንግዶቻችንን እንዴት ማስተናገድ አለብን፣ ዋጋችንን እንዴት አድርገን ከፍላጎቶች ጋር ማስታረቅ አለብን፣ እንደዚሁም ቅሬታን በማይፈጥሩ ሁኔታ እንዴት ማስተናገድ አለብን የሚሉ ሴሚናሮች በተለያዩ ሰዓቶች በተለያዩ ጊዜያቶች በአመት ውስጥ ይሰጡ ነበር። ያንን ተሳታፊዎች ነን እና በዚህ አኳያ አሁን በጣም የትልቅ የዋጋ መስተካከል የሚታይበት የአፍሪካ ህብረት ስብሰባ ነው ብለን እናስባለን። ከዚህ በፊት ከነበረው ትሬንድ ለአመታት እንደ ቅሬታ ከሚቀርብባቸው ጉዳዮች አንዱ ስለነበር እሱ ማስተካከያ ተደርጎበታል። አሁን ከረንትሊ ማንም ሰው ዲናይ በማያደርገው ሁኔታ ከተማችን በጣም ተቀይራለች። ከዚህ በፊት ከእንደዚህ አይነት ሚቲንጎች በኋላ ሰዎች የሆነ ቦታ ሄጄ ማየት እፈልጋለሁ ቢሉ ይህ ነው የሚባሉ መዳረሻዎች አልነበሩ። አሁን ኤቭሪ ሲንግል ኪሎ ሜትር ኦር ምናምን እጅግ በጣም ብዙ የሆኑ የቱሪስት መዳረሻዎች አትራክሽኖች አሉ። መንገዶቻችን በጣም ያምራሉ። ኢቭን በነፃነት ወክ ለማድረግ እንኳን ቢፈለግ የተለያዩ ሙዚየሞችን ፎርም አድርገናል። እነዛ ነገሮች ምን ያደርጉልናል? ለእንግዳ ለሚቲንግ የሚመጣ እንግዳ አንድ ናይት ወይንም 2 ናይት ስፔንድ እንዲያደርግ እድል ይሰጣሉ ተጨማሪ። ያ ነገር ለሆቴሎችም ለኛ ተጨማሪ ፎሪን ከረንሲ ነው፣ ለመንግስትም እንደዚሁ ታክስ ለመክፈያ የተሻለ እድል ይፈጥራል። ለእያንዳንዱ ቲም ሜምበሮቻችን የተሻለ ሰርቪስ ቻርጅ ነው።
የአፍሪካ ህብረት የመሪዎች ጉባኤ በየዓመቱ በአዲስ አበባ የሚካሄድ ትልቅ ዲፕሎማሲያዊ መድረክ ነው። አዲስ አበባም ዝግጅቷን አጠናቃ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚመጡ እንግዶቿን አምራና ተውባ በመጠባበቅ ላይ ትገኛለች።